ዋና የምንፈልገው ማንን መሰላችሁ? እቤቱ ያሉትን ልጆች ብቻ ነው። ሳሪ አንዴ ነሽ እናንተ ድምጻችሁን ጸጥ ትላላችሁ። አንዴ ጸጥ በሉሽ አንዴ። እሺ እሺ እንደዛ ከሆነ ደግሞ አንቺ ካላወሽ ደግሞ የአይሻ ባል ከሱ ጋር ይተዋወቃል። የአይሻ ባል እኮ እዚህ ባል የላትም እዚህ ሀገር ማለት ነው። ሰኔ ጓደኛ ናት። እሺ አንቺ ኦኬ የዜነት ባልና እሱ ይተዋወቃሉ። የዜነት ባል ከአንድ ቤት ስለሆነ የሚኖሩት የዜነት ባል አሁን ዜነት እዛ ነው የምትኖረው። ይተዋወቁ ይችላሉ። አሽን ከአንድ ቤት ነው የሚኖሩት። እሱም አንድ ላይ ነው የሚኖሩት። አልነገራችሁም? የዜነት ባል ከሱ ቤት አይደል የሚኖሩት? ኦኬ ከሱ ቤት ነው። እሺ ስለዚህ የሚኖሩት አንድ ቤት ከሆነ እሱ የት ሄዶ ነው ታዲያ እሷ የተደበደበችው? ማሪ አሁን ይኸውልሽ እኔና አንቺ የምናወራው ላይክ እንደ ገለልተኛ ከሚዲያ ውጭ ነው። እሺ እቺ ቀደም ያወራችሽ እቺ መሲ የምትባለው ደደብ እሷ ናት ኢሞሽናል ያደረገችሽ። ሶሪ እሺ እኔ ወይንሽ እትባላለሁ። አረ ችግር የለውም። እኔ ያቺ ደደብ ናት። ከከተማው አይኖርም መሰለኝ ወደ በደው እንደሆነ የሚኖረው ከአንድ ቤት እንዲኖሩ ያው ከቤት እንዳይኖሩ ይችላል። ወደ በደው ስለሆነ የሚኖረው እዚህ ነበር ወደ በደው መሰለኝ የሚኖረው። ኦኬ እሺ ስለዚህ አሁን የኔ ጥያቄ ደግሞ እናንተ ልጁን እዛ ይዛችሁት ልጅቷ ቤት ውስጥ አልነበረችም እንጂ ቤት ውስጥ አልቀረችም። በቃ እንደተደበደበች ወጣለች። አይው ልጅቱ ከቤት አስገብተናት እያለ እሱን ይዘን ስንል ልጅቱ ከአንድ ጉርፋ አስገባናት ማለት ነው። እሺ ከዛ ቁጭ አለች ነውና የመሰለና እሱን እንደዛይና ምን እያለ ብንወጣ የለችም። ቦይት እንደወጣ ቤቱ ቁርስ ነበረ ምናምን ቦይት እንደወጣ ስንፈልጋት አጣናኩልን። እዛ ቤት ውስጥ የሆነ ነገር ላይ ተደብቃ ቢሆን ወይ ደግሞ እሱስ ነበረ ቤት ውስጥ ማለት ለምሳሌ እና ተደብቃ እስከሆነ አሁን እሷ ከደበደባት በኋላ ወይ ሶፋ ስር ወይ የሆነ ስርስ ደሟ እየፈሰሰ ተደብቃ መሆኑን አይታችኋል? ሶፋ ምናምን የለም አይተናታል። ሶፋ እሷ ቦይት እንዴት ተደብኛ አይተናታል። ዝሮ ጉርፋው ማለት ነው። ያ ምንድነው የሚባለው? ተፈኝ ነው። ኦኬ ቦሎኮና ነው ከነቡስ ገብታ እንደው ያንን ብቻ ነው እንጂ ያላየነው ሐማሙን አይተናል። ጉርፋውን የተባለ አይተናል። ከከነቡ ውስጥ እንግዲህ ኦኬ እሺ እናንተ ስትወጡ እሱ እዛ ቀረ ላልቃ ከኛ በፊት ነው የወጣው እሱ ሲጀምራ ቤት የቀረሰ የለም ማለት ነው። ኦኬ እናንተ እዛ ሆናችሁ እሱ ጥሏችሁ ሄደ ከደበደባት በኋላ በቃ ቤቱን ባዶ። ከዛ እናንተ እሱ ከወጣ በኋላ ወጣችሁ? ሁላችንም ወጣን። ቅድሜ ቢነት ወጣይ ከዛ እሱ ወጣ እኛም ወጣን። ወደ ቤቱ ማን ቆለፈ ታዲያ እሱ ከወጣችሁ? ቁልፉ ቤት ነው የቀረው መሰለኝ። ዝም ብሎ ነው የተዘጋው። እሺ እኔ ይኸውልሽ አባቴን በጣም ነው የምወደው። ታደሰ ይሙት ነው የምልሽ። እኔ ምንም አይነት ነገር አንቺ እንደሰጠሽኝ ምናምን እንትን አለ የሰውየውን እኔ የሆነ ነገር ላኪልኝ በዋትስአፕ። ታደሰ ይሙት ነው የምልሽ። 5 ሳንቲም እንድች ብዬ ሚዲያ ላይ ምንም ላይ እንትን አለ ለኮሚኒቲ ግን አሳልፌ እሰጣለሁ። ከየት ነው ያገኘችው ከተባልኩኝ ከሌሎች ልጆች እንደሆነ አደርጋለሁ። ታደሰ ይሙት ነው የምልሽ። ያው ታደሰን ይንሳይ ቆይ እኔ የቤት ባለቤት ነው። ፎቶውን እሱ ጋር የሚያቀራርበን ነገር የለም። አንድ ሰው የቤት ባለቤት እስከሆነ ድረስ የሱ ፎቶን የማያዝ እንትን የለብኝም ማለት ነው። የቤት ባለቤት ነው። ፎቶ ከኔ ስልክ የለም። ማንም ደግሞ የቤዛኔ ገና እየገባው ነው አዲስ ነው። የሱ ፎቶ እኔ እንደዚህ ማላ ይኖራል ብለሽ ታስቢያለሽ? እንደው ጠቁሚኝ አንቺ። የዚህነትን ባልጠይቁት እሱ የሚያውቃል ከኔ በፊት እነሱ ናቸው ቤቱን የሚያውቁት። ኦኬ እሱ ባልዩ አለ አይደለ? ፎቶውንም ካገኘ እሱ ከቤተሰቦቹ ፈልጎ ካገኘ ጠይቁት። የዚህነትን ባል እኔ አዲስ ነኝ አልኩ እኮ ከኔ በፊት እነሱ ናቸው። እሺ ስልክሽ ላይ ምንም የቀዳሹ ነገር ምንም ያሹ ነገር የለም? ወላሂ ምንም የለም። አይ አለ ማርያምን አለ እሱ ተይው አለ። ምንድነው? የሆነ ቪዲዮ ነገር አለ ማርያምን ታደሰ ይሙት ነው የምልሽ አለ የሆነ ነገር። ይኸውልሽ እኔ ታደሰን ኢንሳይ ነው የምልሽ። የሆነ ይሄ ነገር ኤምባሲ ጋር ከደረሰ አንቺ ትጠሪያለሽ፣ ከዛ ፖሊስ ይገባበታል። ምንም ያላደረጋችሁ ይሄ ነገር እኮ ይወጣል። አንደኛ ህግ ያለበት ሀገር አሁን እሺ ታኒውዴ ቪዲዮ ምን ነው? እኔ እኮ ችግር የለብኝ። አንድ ሰው በሐቁ ከሄደ እኮ ወርቆ አይወርቅምና እኔ ይሄን ሐቅ ለማጣት ሳይሆን ከኔ ስልክ ያለው ቪዲዮ ምንድነው? አንቺ ስልክ ላይ ቪዲዮዎች መረጃዎች እንዳሉ ብዙ ጥቆማዎች ደረሱኝ።
ኧረ ሀቢበቴ የለኝም ወላሂ ተዝተት ነው እኔ የለኝም እኔ ነገ ጧት እንድታቀርቡኝ ቃሌን ይዤ ስልኬን ይዤ ነው የምገኘው ማለት ነው ከኔ መረጃ ከተገኘ እሺ በቃ ኖ አንቺ ስልክ ላይ እኔ ሆነ መረጃ የለም ስለዛ ቤት የለም ውዴ እኔ እኮ ነገርኩሽ እንደ አንድ ሴት ልጅ ከቤት ገብቼ የምኖር ልክ እንደዚህ ነው ኦኬ አንቺ በቃ ይሄ መረጃ ከጠቀመሽ ብለሽ አሁን ባልጠፋ ሰው አበሻ በጣም መሰልጠናችን የሚታወቀው በቻርጅ መደባደብ ጀምረናል በ10 ድርሃም ቻርጅ ማለት ነው ስለዚህ የኔ ጥያቄ አንቺ ስልክ ላይ በቃ እኔ የሆነ ነገር መረጃ ካለ ኢሞ ላይ ላኪልኝ ኢሞ ላይ ታውቂያለሽ ማን እንደላከ እንትን አይልም በ00 አድርጊውና ኢሞሽን ከዛ በኋላ ላኪልኝ እኔ መረጃ ካለኝ እኔ ላንቺ ደብቄ ማልክልሽ ማለት ነው ኤፊያውን ነው የማወጣው መረጃ ካለኝ ከስልኬ ሙሉ አንቺ ደባብቄ ልልክልሽ ለሁሉም ኤፊያው አወጣልሽ ነው መረጃ ካለኝ ከስልኬ ማለት ነው አንቺ ባት ምን ባባትሽ ማለት ነው ወላሂ ያወጣው መረጃ ካለኝ ለምን ሴት ልጅ ናት እኔ ልደብቅላት እኔም ሴት አይነኝ እሺ በቃ አንቺ አንድ ነገር ተባበሪኝ እሺ በቃ አንቺ ሴት ልጅ ነሽ ወላሂ ብለሻል ሙስሊም ወላሂ ካለ ወላሂ ያለ ነው ለምን ምንም ነገር አይቀርም አይደለ ስለዚህ አንቺ ወላሂ ስላልሽ እኔ አምኜሻለሁ ስለዚህ አንቺ ምን አንድ ነገር ካንቺ የምፈልገው ሰውየው ጋር ትደውይለትና ልጅቷ የት ናት ያለችው ከዱባይም ኮሚኒቲዎች ደውለውልኝ ነበር ከዚህም እንደዚህ እየጠየቁኝ ነው ልጅቷ የት ናት ያለች ልጅቷ ሳሪ መሲ አግኝቼው ነበር ሰውየውን ወንድሜ በላከልኝ ቁጥር አናግራቸዋለሁ እሺ ቀጥል ይሳቅ ላ መሲና ሚውት የምትሆነው ችግር የለም መሲ እዛ ታውራት ትዛ ያቺ እዛ ታውራ ቀጥል ይሳቅ ሚውትን አንሳ እሺ አሁን ደወልኩና አናገርኳቸው ባለቤቷም ደውሎልኝ ነበር አናግረው ነበር የተለያዩ ሰዎች አናግረውኛል አለ እና እስካሁን የዛኔም አስፋልት ላይ ሲሯሯጡ ነበር አስይዛሃለሁ ብለው ሲሯሯጡ ነበር ተይዘውም ቢሆን ይደርሰን ነበር አለ እና በቃ ተከታትዬ ያለውን ነገር ደውዬ ያሳውቃለሁ እስካሁን እኛ ጋር ሆስፒታልም ቢሆኑ እንትንም ቢሆን እኛ ጋር የሚደርስ ነበር ጉዳዩም ደርሶናል ሰምተናል አለኝ እና አሳውቃለሁ በሁለት ቀን ተከታታይ ጉዳዩን አለኝ ከስልክ ተቀያይረናል ያው እውነቱን ነው ልጁ ኤምባሲ ነው የሚሰራው ኮሚኒቲ ነው እኔ ማደራ ቢያለው እንግዲህ እስቲ አዲስ ነገር ሲኖር ደውዬ አሳውቃለሁ ብሎኛል አሁን ደውዬ ደተነሽ እናመሰግናለን ችግር የለም እሺ እናመሰግናለን አዲስ ነገር ካለን እኛ ምን ነገራለን ከታችሁና እንትን በለን አሁን እኔ የምፈልገው መሲ ከዚህ ሴትዮ ጋር ትተሽ ማጋ ልደውልሽ አሁን ደግሞ መሲ ዘጋሽ በሷ ጋር በመዘጋሽ ከራመት የምትባለው ጋር ዘጋሽ ከሷ ጋር ዘጋውኝ እሷ ስልኬ ላይ ምንም መረጃ የለም መረጃ ግን አፈላልጊ ካላችሁ ይፈልጋሉ ብላለች ጥሩ እሱ ደስ ይለናል እንትና ጋር ደውይ ባለቤቱ ጋር ተሰጥቶሻል ቁጥር ደውይ ኦኬ ባለቤቱ መጨረሻው 32 ነው መጨረሻው 32 ነው አዚዛ ነው ፕላስ 96 ከዛ 5 ነው አዎ 05 ወይ ፕላስ 96 ፕላስ 96 05 እሺ 36 36 45 41 32 ወደዚህ ሼር አድርጉ እንዳለ አካውንቱን እንዳለ ሼር አድርጉ ስቆይ መሲ ከመደወልሽ በፊት የዚህ የሰውየውን ስም ትንገርሽ ሲቀጥል ደግሞ መሲ ምንድን ነበር እዚህ ጋር አንድ ፎቶ ደርሶኛል የሱ ሰውየው የዚህ የሰውየው እሱ መሆኑን በደንብ እናረጋግጣለን እሺ መሲ እምትያት ይኸውልሽ መሲ ሲሪየስ አንቺ እንደዚህ ሆነሽ ባለቤትሽ ነው እንደዚህ ነው እንደዚህ ነው በቃ እንቅጭ እንጂ ዝግ ነው ሞክሪ እንደገና የሚሽቱ ቁጥር የለም إن الهاتف المطلوب لا يمكن الاتصال به الآن ترجى معاودة ተሳስተሻል እያሉሽ ነው መሲ አስተካክል ይሄው እንግዲህ የነገሩኝ ነው ፕላስ 96 ልሻለው በውስጥ ማሪ ትፋልሻለች ጋይስ አዳምጡ እዚህ ጋር የተፖሰተ ቪዲዮ ላይ የዚህ ሰው ይሄ ነው የቤቱ አከራይ የሚል ፎቶ አለ እዚህ ጋር ፎቶ ተለጥፏል
እያያችሁ ከሆነ ይሄን ሰውዬ እዚህ ጋር በደንብ ግልጹ አይታይም፣ ግን ይሄ እዚህ ጋር ፔጁ የሱ ነው መሰለኝ። ሼር እንዲያደርጉ ማን ይላከው ዜሮ ይጠፋል። አዎ ዝግ ነው ስልኩ ዛሬ ዝግ ነው። አዎ ዝግ ነው። እሺ ባልየው አለ እዚህ። እሺ በትልቁ ነው ባልየው አለ፣ የልጅቷ ባል አለ። المطلوب لا يمكن الاتصال به الآن. የሳውዲ አረቢያ ሰውየው ነው የሚያወራው ሳሪ። ዝግ ነው መስዬ። እኔ ራሴ እኮ ሞክሬያለሁ እኛን እንትን ብለውን ከሆነ ብዬ ነው። ዋትስአፕ የለም አላት ዋትስአፕ ግን ኔት የላትም። ኦኬ ስለዚህ የሰውየው የደብዳቤው ሚስት ናት። አዎ የጭራቁ ሚስት ልበላት። የጭራቁ ሚስት